ሰላም ቤተሰብ እንዴት ናችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። ይቅርታ እየጠፋው ነው፣ ያው ከቤት እያስታመምኩ ስለሆነ ሰው ለዛ ነው የጠፋሁት። እንግዲህ ዛሬ ጨረቃዎቼ አልመጡም። ነገር ግን ብሩኬ በኢንስታግራም ፎቶ ለቋል፣ እንዲሁም በቲክታክም ቪዲዮ ለቋልኝ። ምንድን ነው ቪዲዮ? መውደዴን አልክድም የግልሽ ሁኛለሁ የሚለው ሙዚቃን የዘፈነው። ያው እንግዲህ ለቅምጥሌ ነው ሁላችሁም ታውቃላችሁ። እንዲሁም ደግሞ የኢንስታግራም ፎቶ ላይ ታች የጻፈው እውነት እንደ መድኃኒት ናት፣ መራራ ብትሆንም ታድናለች ይችላል። እና እውነትን የያዘ ሰው ሁሌም ወድቆ ወድቅ፣ ሁሌም እውነትና ንጋት እየቆየ ነገር አለ የሚባለው እሱ ነገር አለና ዋናው እውነትን ይዞ መጋፈጥ ነው ሊል የቻለው። ያው በትናንቱ ቪዲዮ ይመስለኛል። ሲጀመር ዛሬ ትርቅም እንደማይኖር ምናምን ገብቶኝ ነበር። በተለይ ብሩኬ ላይ ምናምን ሲል ምናልባት የገምቼ ነበርና ብቻ አለመምጣታችሁ ጥሩ ነው። እረፍት ማድረግም ጥሩ ነው። ሲቀጥል ኤፍሬምና ፍፄ መጥተዋል። በጣም ይቅርታ ጋይስ፣ ድምፄ ማለት ነው እንትን ነው ብቻ ተውት፣ እየደከመኝ ነው። ብቻ ግን ሁለታቸው መጥተዋል። ሁለታቸው አመጣጣቸው ኤፍሬም ፍፄም ሲጀመር ተገናኝታችሁ እናንተ አትስማሙም። ባትገናኙ ደግሞ ጥሩ ነው ላለው እንግዲህ እዚህ ጋር ፍፄ ጥሩ ነው ኤፍሬም መጥፎ ነው ምናምን ማለት አልፈልግም። ምክንያቱም ዛሬ ጨረቃዎችም አልተገኙም። እነሱ ሳይገኙ ሲቀሩ እንኳን እናንተ ዝም ብላችሁ ሰላማቸውን ብትሰጧቸው ደስ ይለኝ ነበረ። ልክ እንደ ሩቅ ሰው ነው የሆናችሁት። አንዳንድ ዩቱበሮች ያው ታውቃላችሁ ያልተጻፈ ያነባሉ፣ በሬ ወለደ ይላሉ ምናምን። ልክ ከእነሱ አልተናነሳችሁም እናንተ የምታደርጉት ነገር። ለማንኛውም እነሱ እረፍት ፈልገው ሲቀሩ እናንተም ደግሞ በዛው ልክ ጸጥ ብትሉና እረፍት ቢሆን ብዬ አስባለሁ። ምክንያቱም እነሱ ካልመጡ ወይ ደግሞ እናንተ ካልመጣችሁ ምናልባት ነገሮቹ ጸጥ ይላሉ ብዬ አስባለሁ፣ እንደኔ ማለት ነው። ከዛ ቅምጥሌ ደግሞ ስቶሪ ያደረገችው ዘፈን ነው ደግሞ በሀሳቤ ሸራ ላይ ወይኔ ድፍ አለ ጋይስ። ምኑ ዘፈንኩት? በቃ ዛሬ ድፍድፍ ነው ብታዩት። ቀለምህን ይዘህ ትመጣለህ ማታ ማርያምን ድፍድፍ በቃ ዛሬ ማለት ነው። ከትናንት ጀምሮ በቃ እንደዚህ ነው። በመቤቴ እኔ ሴትዮ ማለት ነው አልፋታ ብላለች ብታይ እና ትለኛለች ና ያብረሽን እግሩና ራሱ ተያይዘን ነው በዚሁ ስራ ጨርሼ ቶሎ ከሷ ጋር ነው እንዴ ነይ እያለችኝ እሽሽ አልኳት። ከታች መብራት ማጥፋት ችልም ጣቢ እሷን አስተኝቻት እንደዚህ እናንተ ጋወራለሁ እና አልተቀጠላችሁ ዘፈኑ ደግሞ ነግቶ እስክፈልግ ዛሬ በህልሜ ላይ ነግሰህ በትዝታ ኦሆ በሉ እናንተ ደግሞ እኔ ስዘፈን ደግሞ ሀገሬው በሙሉ ስላንተ ያወራል። አበደች እያሉ ደግሞ እስኪ ንገራቸው አለች። የኔ እናት ሲታበድ አይደለም ና የሚገርሽ ነው እንግዲህ ዘፈንችው ቅምጥሌ። ለማንኛውም ፍቅር ነው። ፍቅር አያል ነው። ፍቅር የሁሉ ነገር ፓወር ነው። ፍቅር ብዙ ነገር እንድንረሳ፣ ብዙ ነገር እንድንታገል፣ ብዙ ነገር እንድናሸንፍ ያደርገናል። ባይዘው ፍቅር ሲኖር ማሸነፍ፣ ትትና ሁሉን ነገር የያዘ ነው። ማርያምን እላችኋለሁ። ምን መሰላችሁ? ፍቅር ሲኖራችሁ ህልማችሁን ብቻ ነው የምትኖሩት። ማለት ይሄ የሆነ ሰው ባያችሁ ቁጥር ጋ ልፋቀር ምናምን የሚለው አይነት ትንታኔ አይኖርባችሁም። ፍቅር አላችሁ ኦልሬዲ ወደ ህልማችሁ ብቻ ነው የምትኖሩት። ፍቅር ከሌለ ሁለቱንም ነው የምታዋክቡት፣ ህልማችሁንም ፍቅርንም። እና ፍቅር ሲኖራችሁ ፓወር ይሆናችኋል፣ ህልም ይሆናችኋል፣ ትትና ይኖራችኋል። ብቻ ፍቅር ሁሉ ነገር ነው። ፍቅር እያንዳንዱ ነገር ይወክላል። እና ቅምጥሌ ወደ ፍቅራችሁ ተመለሱ። በዚህ ወንድም ጓደኛ ምናምን የሚል ሶስተኛ ወገንን የምታስገቡትን ሰው ገንጥላችሁ አስወጡ። አይ ነው የሆነ ቀን የቁርጥ ቀን ሲሆን አውቃለሁ። እዚህ በፊትም ማውርቻ አውቃለሁ። ወንድም ነው። ቁርጥ ቀን ነው። ይሄ ባል ቤት ባል ይመጣል፣ ሚስት ትመጣለች የሚባለውን ነገር አትርሱት። ማለት ባልም ሆን የቁርጥ ቀን ጊዜ ቤተሰብን የምታስቀድሙ፣ ሚስትም ሁኝ እንደዛው። ምክንያቱም ይሄ ስጋና ደም ስለሆነ ቤተሰብ ስጋችሁ ደማችሁ ነው። ገባችሁ አይደለ? ስለዚህ ባል ወይም ሚስት ደግሞ ዝምድና መዛመድ ነው። የሆነ ወገን ከሆነ ወገን ጋር መዛመድ፣ ዝምድናውም ደግሞ ሲቋረጥ ይቋረጣል ማለት ነው። ስለዚህ ማስቀደም ያለብንን ደግሞ ያን ስላችሁ የሆነ ቁርጥ ነው ስትለያዩና ገና ቁርጥ ሳይሆን የምታስቀድሙትን ነገር ማወቅ አለባችሁ። ስለዚህ እናንተ ሁለታችሁም ሶስተኛ ወገን ያስገባችሁ፣ ሁሉም ሰው ሶስተኛ ወገን ከእናንተ ጋር ነው የሚገባው የራሱን ቻናል ለማሳደግ የራሱን ነገሮች ለማብላላት እንጂ ለእናንተ አስቡ አይደለም። ማንንም ሰው አይዶን ነው ይህንን ነገር ስል ምናልባት ሊደብራችሁ ይችላል ምናምን፣ ግን ቢደብራችሁም እውነቱ እሱ ነው። ማንም ሰው ከእናንተ ጋር እየመጣ የሚሳተፈው እግዚአብሔር አድሏችኋል፣ የሰው መውደድን ፍቅር ሰጥቷችኋል።
ግን ደግሞ እዚህ ጋር ሶስተኛ ወገን አምጥታችሁ በምታደርጉት ነገር እንደዚህ እግዚአብሔር የሰጣችሁን ነገር ደግሞ እየገፋችሁ ነው ያላችሁት። እኔ ለሚታየ ማለት ነው። እናንተ ስትመጡ ይዛችሁት የመጣችሁት ንጽህና አለ፣ ማንነት አለ። ያን ንጽህናና ማንነታችሁን ደግሞ እየደፈራረሳችሁ ትገኛላችሁ። አንዳንዴ የሆነ ነገር ካጣነው በኋላ ወይ ደግሞ ከተበላሸ በኋላ ማስተካከል በጣም ይከብዳል። ብቻ ነገሮቹን ለማስተካከል ብትሞክሩ ደስ ይለኛል። የሆነ ፎቶ ደግሞ እዚህ ጋር ይቻለው ህፃኖቹ እንደዚህ መሀል ላይ ህፃን ይዘው ሁለታቸው አንድ ያህል ልብስ ለብሰው ምናምን እንደዚህ አይነት ምኞት የምትመኙ እንደዚህ ሁለታቸው አንድ እንዲሆኑ የምትፈልጉ ደግሞ እግዚአብሔር አምላክ የእናንተን ፍቅር የእናንተን የምትፈልጉትን ነገር ሁሉ ይጠብቅላችሁ። የምሬን ነው። ብቻ የእናንተ የሆነ ነገር አይቀማችሁ። ደስታችሁ ሁሉ ወደ እናንተ ይሁንላችሁ። እግዚአብሔር ፍቀድላችሁ ለደስታም ለሁሉም ነገር ስኬታማ ሆኑ። የምሬን ነው። የሰው ልጅ ለማለያየት የምትጥሩ ደግሞ መንፈስ ነው በነገራችሁ ላይ ሳይጣን የሚፈትነን እንጂ ሁሉም ሰው ጸብን ይፈልጋል ደግሞ የሰውን ሰላም ይነሳል ብዬ አላስብም። የሰውን ሰላም ባትነሱ ደስ ይለኛል። የሰውን ሰላም በነሳችሁ ቁጥር በነገራችሁ ላይ እናንተ ጋር ጸብ ነው የሚሆነው። እናንተ በዛ ባታረጉ ጥሩ ነው። ፍፄ ምን ብሎ ሸር አደረገ? ፍላጎቱ ምንድን ነው አለው። ፍላጎቱ መጀመሪያ እህቴ ትከበር አለ። መጀመሪያ እህቴ ትከበር መከበር አለባት ብሎ ሸር ያደረገው። በነገራችሁ ላይ ለመከበር ማክበር ይቀድማል። ስታከብሩ እግዚአብሔርም ማንኛውም ሰው እያከበራችሁት ዝም ብሎ ዘሎ ዲስፔክት አያደርጋችሁ። ካከበራችሁት የግዱን ያከብራችኋል። በቃ ሸም ይዞት አንድ ሰው ሊጨነግፍሽ መጥቶ ስሜትሽ ዋጥ አድርገሽ ስታከብሪው ያ ሰው በቃ የሌለ ይቀየራል። ክርብት ነው የሚለው። በሪስፔክት ያወራችኋል። ሪስፔክት ታደርጉት። ግን የሆነ ሰው እየጨዋችሁበት ምናምን ዝም ሊል አይችልም። ሁሉም ሰው ስሜት አለው። በስሜት ተነሳስቼ ነው ተናድጄ ነው ምናምን ማንም ሰው መናደድ ይችላል። ማንም ሰው ስሜት አለው። ስሜት የሌለው ሰው የለም። ስሜቱን እየያዘው እንጂ ሁሉም ሰው ስሜቱ ዋጥ እያደረገው ነው። አንዳንዴ ቅጥል ብላችሁ ሆነን ሰው ድረግሙት ብላችሁ ከዛ ብላችሁ ዋጥ አታደርጉ። ልክ እንደዛ ስሜትን ዋጥ አድርጎና ተቋቁሞ መኖር ነው። ተግባባል እንጂ ሁሉም ሰው አንተም መጠህ እንደምትፈነጭው አንተ እንደምትዘለው ማንም ሰው መዝለል ይችላል። ግን ሁሉም ሰው ስሜቱን በውስጡ እያዘው ነው። ተግባባን። ያንን ማድረግ ያለባችሁ እያስባለሁ እና እዚህ ጋር ባይሆን ነገር ፍፄ እንዲለያዩ አልፈልግም ምናምን ብላል። ባይዘው በዙሪያችሁ ያላችሁ ሁላችሁም እንዲለያዩ እንደማትፈልጉ አውቃለሁ። ማናቸውም እንዲለያዩ አይፈልጉም። ሁለታቸውንም በጣም ነው የሚወዷቸው፣ በጣም ነው የሚያከብሯቸው። ከኛ ይበልጥ እነሱ መዋደዳቸው መፋቀራቸውን ይወዱታል። እኛ የሚመስለው ምንድን ነው? እዚህ ጋር ወጡ እያንዳንዳቸው የተሰጣቸውን ካራክተር ነው የሚጫወቱት። ግን በካራክተሩ ልክ እነሱ እንዲለያዩ አልፈልግም ምናምን ያለውን ሰው ነው እኛ ጥሩ ሰው ምናምን ብለን የምናስበው። ግን እንደዛ አይደለም። ሁሉም የተሰጠውን ካራክተር ይጫወታል። ግን አንዳቸውን እነሱ መጥፎ ነገር አያስቡም። ብቻ ባጭሩ ምንድን ነው ከምትለኝ ባለሽበት እግዚአብሔር ይጠብቀሽ። ወድሻለሁ። ዛሬ ደግሞ ብትመጪ ደስ ይለኝ ነበር። አላየሁሽም። እንግዲህ መብርሃን ተጠብቀሽ፣ ብሩኬም እንደዛው እግዚአብሔር ይጠብቅ። መብርሃን ተጠብቀ። ሁለታችሁንም እግዚአብሔር ይጠብቃችሁ። ክፉ የሚመኝላችሁን በክፉም በሩቅ ያደርግላቸው። ብሩኬ እንግዲህ ዛሬ በዚህም ቆሎት ልትብሎ መጡ አይተነዋል። ከምትለኝ ደግሞ እንደዛው ቢሆን ደስ ይለኝ ነበር። ግን ደግሞ ዛሬ እረፍት እያደረገች ትገኛለች ማለት ነው። ለማንኛውም ወዳችኋለሁ። ዛሬ እንግዲህ ብሩኬ ያው ላይ ብላ ይገባለሁ ብሏል። አይ ቲንክ እንግዲህ ከገባ እንመጣለን ማለት ነው። እናያለን። ግን በስመ አብ አንዳንዴ ግን ማርያምን የሆነ ትንሽ የእረፍት ብቻችሁ ማሳለፍ ደስ ሲል እዚህ ጋር ግን የለም ማለት በስመ አብ ሴትዮቱ አይደለም ታማ ትንሽ ለማዘን ብላችሁ ዝም ብላችሁ አዳምጡ። እዚህ ጋር ልፍ ስል ነይ ትለኛለች። ስራው ማን ስራው እንዴ? ወይ ሌላ ሰራተኛ ቅጠሪልኝ። ጉድ እኮ ነው። እዚህ ጋር ስራው ሰርቼ እዚህ ጋር እሷ ጋር ተለጣጥፊ። እኔ ምን ላድርግ ጋይስ? ብቻ እንደዛ ነው ያለው ነገር። ወዳችኋለሁ። በጸሎታችሁ አስቡኝ። እንደው ዝም ብሎ የእረፍት እንጀራ እንደዚህ ወንበር ላይ የተሽከረከርኩኝ ማለት ነው እንድበላ ማለት ነው። እና ደግሞ ራሴን በራሴ ማዝበት ጊዜ ለሁላችሁ ሚስጣችሁ ነው። እሱን ነው የምፈልገው። በዚህ እጅ በዚህ ነኝ ከዚህ ጋር ተቀመጭ ነኝ እዚህ ጋር ውጪ ሲጋይች ዲስድ መስጠለሁ እና በቃ ነገ በቢስ ሊመጡ ሊሆን ይችላል። ወዳችኋለሁ ባይ